አሁን የዚህ የሁለቱ ሀገራትን የኢትዮጵያና የኤርትራን ግንኙነት ስናይ ያው ለዘመናት የቀጠለና አንደኛው ከሌላኛው ጋር በክፉም በደጉም ሲተሳሰቡና ሲፈላለጉ የቆዩ ናቸው እና ከሁለቱ ሀገራት ግንኙነት ወደ ኋላ ሄደን ስናይ የኢትዮጵያም የኤርትራን ግንኙነት በደንብ ናቸው። የሁለቱ ሀገራት ግንኙነት ዛሬ እንደዚህ አሁን በስድብ ላይ የተመሰረተ ነው የሚል ሳይሆን ያው በግጭት ጥናትም እኛ በምናስተምረው በዚህ ሰላምና ግጭት አፈታት ሰላም ግንባታ በምንላቸው ነገሮች ላይ ምን አለ የግጭቱ መነሻ ምንድን ነው የሚለውን ነው ሁሌ የምታይ አንደርላይንግ የሆነ አሁን ሰሞኑን እያየናቸው ያሉ ምን የቁስሉ ማድረሻት ነው ምክንያቶችና ከየት ወዴት ይሄዳል የሚለውን አናላይዝ ለሚያደርግ ሰው የሚሰጡ ናቸው። ግን እንደ ኤክስፐርት ሆነ በደንብ ካየነው ይሄ ሂድን ስቴጅ ወይም የተደበቀ ስቴጅ አለና የሁለቱ ግጭት ሎንግ ስታንዲንግ የሆነ ዲስፒት ነው። ምንድነው አንድ ከዚህ ከኢትዮጵያ ሀገረ መንግስት ግንባታ ጋር በተለይ የቅኝ ግዛት ታሪክ ጋር የተያያዘ ነው አንደኛው። ሁለተኛው የቴሪቶሪያል ወይም ይሄ የድንበር ላይ አለመስማማቶችና ግጭቶች አሉ እና አሁን ደግሞ ላለው ውጥረት ማሳያው የፖለቲካል ቴንሽን ወይም የፖለቲካዊ ውጥረትና ዓለም አቀፍ የፖለቲካ አሰላለፍና የመልክዓ ምድራዊ ግጭት ነው። እንዳጠቃላይ ምስራቅ አፍሪካ እንዲህ ነው ብሎ የሚተነትኑ ሰዎች እንዳሉ ሁሉ የግጭትም ብቻ ሳይሆን የተቀባብሎ የመስራትም አውደ መሬት ነው እና የኢትዮጵያና የኤርትራን ግጭት ለሚያይ ሰው የመጀመሪያው ኢትዮጵያና ኤርትራ ምንድናቸው የሚለውን መመለስ ያስፈልጋል። ሁለቱ ሀገሮች አንድ አይነት ህዝብ ያላቸው ነገር ግን በሃይማኖትም በቋንቋም ይሄ ከዚህ ከሶሻል ኮሄዥን አንፃር አንድ የነበሩ የተለያዩበት ሂደት አለ። በተለይም ይሄ የአድዋ ጦርነት ያነሳው አለ አይደል? ከሱ ጋር ተያይዞ የአድዋ ጦርነትን በውስጥ ሰዓት አንደኛው የጣሊያንና የአማርኛ ቨርዥን የነበረው ነው አይደለ? ይሄ ግጭቱ ምኑን እያሰፋ የመጣው ምንድነው ብለን ስንወስድ ዲስአግሪመንቶቹ የኤርትራ ላይ ወይም ኤርትራ ምንለው የኢትዮጵያ የቀድሞ ግዛት የነበረው ክፍል በጣሊያኖች በቀስ በሂደት ቁጥጥር ስር የገባና የኤርትራ በጣሊያኖች ብቻ ሳይሆን በሌሎችም የጦር ሜዳ ነበረች። ራስ አሉላ የተዋጉባትን ምድር ነችና በኋላ ላይ የኤርትራ ቀይ ባህር ላይ መገኘት እንደዚሁም የጣሊያኖች ከአጼ ምኒልክ ጋር ያደረጓቸው ስምምነቶች በፈረንጆቹ አቆጣጠር ካልተሳሳትኩኝ ሜይ 2 1890 ላይ ያደረጉት ስምምነት ነበርና ይህ ስምምነት ምን ፈጥሯል ስንል የኤርትራን ወደ ጣሊያን ቅኝ ግዛትነት እንድትገባና ወይም ፕሮቴክቶሬት እንድትሆን ያደረገና የአድዋ ጦርነት እንዲመጣ ያደረገ ነገር ግን በኋላ ላይ የኢትዮጵያ ውጭ ጉዳይ ፖሊሲ በጥብቅ አሰራር እንዲመራ መንገድን የጣለ ነው። ይሄ ጣሊያን የኢትዮጵያን ክፍል የሆነውን ኤርትራን እንግሊዞች አልኩኝ ፈረንሳዮች ጅቡቲን የያዙበት ሂደት ነበር እና የአድዋ ጦርነት ከተከሰተ በኋላ ኤርትራም ከዚህ መረብ ምላሽ በምንለው ሂደት ውስጥ የኤርትራ ክፍለ ሀገር በጣሊያን ቁጥጥር ስር የሆነበትና በኋላም ጣሊያን በ1935 ኢትዮጵያን መጥቶ በሚወር ሰዓት እስከ 41 ድረስ በጣሊያን ቁጥጥር ስር የነበረች ከዛ ዓመት በኋላ ደግሞ የእንግሊዞች ቅኝ ግዛት የነበረበትና
በ1952 ደግሞ ኤርትራ ወደ ኢትዮጵያ በዩናይትድ ኔሽን ሪዞሉሽን አማካኝነት ፌዴሬት እንድታደርግ የተደረገበት ሂደት አለ። ኃይለ ሥላሴ ኤርትራን በ1962 የኢትዮጵያ አካልም አድርገዋት ነበር። 1952 ላይ ከ10 ዓመት በኋላ ወደ ኢትዮጵያ እንድትካተት አድርገዋል። 52 ላይ የዩኤን ሪዞሉሽን ከኢትዮጵያ ጋር ፌዴሬሽን እንድትሆን ክፍለ ሀገር እንድትሆን ራሷን ምንድነው በኢትዮጵያ ውስጥ ብትሆንም ራሷን የቻለች ክፍለ ሀገር እንድትሆን ነበረ። በኋላ ላይ በ62 ግን ኃይለ ሥላሴ ወደ ኢትዮጵያ አካል አስገብተዋል። የኢትዮጵያ አካል ከሆነች በኋላ የኢትዮጵያና የኤርትራ የሚለው ቀርቶ ኢትዮጵያ ውስጥ እንደ አንድ ክፍለ ሀገር ተደርጋ ነበረ። የኤርትራው የጀብሃ ቡድን ምንድነው ያደረገው ወይም ጀብሃ የሚባለው በተለያዩ ሀገራት ድጋፍ ይደረግለት ነበርና ይህንን ድጋፍ ተጠቅሞ የኢትዮጵያንና የኤርትራን ልዩነት ሊያሰፉ በሚችሉ ሂደቶች ላይ እንቅስቃሴ ያደርግ ነበር። በኢትዮጵያ አየር መንገድ ላይ ለምሳሌ ወደ ፓኪስታን በሚበር ሰዓት የቦምብ ጥቃቶች እንዲደርሱ ሁሉ የተደረገበት ሂደት፣ የኢትዮጵያና የኤርትራ የሚለው ልዩነት እንዲሰፋ የተደረገበት ሂደት ነበር። በኋላ ግን የጀብሃ ቡድንን የአሁኑ የኤርትራ ሊብሬሽን ፍሮንት የምንለው የተፈጠረ በመሆኑ ወይም አሁን ጠቅላይ ሚኒስትር የኤርትራ ፕሬዚደንት የሆኑት ኢሳያስ አፈወርቂ የሚመሩት ፓርቲ ወደ ስልጣን ሲመጣ ወይም ቡድን ሲመጣ የተደረገው ምንድነው በሁለቱ ሀገሮች መካከል እርቅን የሚፈጥር ተደርጎ ነበረ ሲነገር የነበረው። ከዛ በኋላ ይሄ ከ1961 የኤርትራ እና የኢትዮጵያ ጥምረት በኋላ 62 ነው የተመረጡት። ግን ከ61 ጀምሮ እስከ 91 ወይም ኤርትራ ከኢትዮጵያ እስከተገነጠለችበት በኤርትራውያን እና በአፍቃሪ ኤርትራውያን ደግሞ ኤርትራ አገር እስከሆነችበት ድረስ የኤርትሪያን ፒፕል ሊብሬሽን ፍሮንት ወይም ኢፒኤልኤፍ የምንለው ከኢትዮጵያው የወታደራዊ መንግስት ወይም የደርግ መንግስት ጋር ለ17 ዓመታት ውጊያን አድርጓል። በ1991 የኢፒኤልኤፍ የምንለው ከኢትዮጵያ የኢህአዴግ ወይም የኢህአዴግ መስራች ከሆነው ከቲግራይ ፒፕል ሊብሬሽን ፍሮንት ወይም ቲፒኤልኤፍ ጋር የደርግን መንግስት ወይም ጊዜያዊ ወታደራዊ መንግስቱን ከስልጣን ያስወገደበት ሂደት ነበረ። ኤርትራ በ93 ከኢትዮጵያ በሪፍረንደም ነጻነቷን እንድታገኝ ያስቻላትም ነበረ። በኋላ ላይ ግን የኤርትራና የኢትዮጵያ ልዩነቶች እየሰፉ የመጡት በኋላ ላይ የኢትዮጵያና የኤርትራ ልዩነቶች እየሰፉ የመጡበት ሂደትም ነበረ። በተለይም በ1990 በኢትዮጵያ አቆጣጠር በግንቦት 4 ይመስለኛል ከሻዕቢያ ጋር የኢትዮጵያ መንግስት ያልተግባባበት ሂደት ነበር። ወይም ሻዕቢያ ስንል የኤርትራ መንግስትና የኢትዮጵያ መንግስት ወደ ቀጥተኛ ጦርነት ገብቷል። እዚህ ጋር ነው እንግዲህ የኢትዮጵያና የኤርትራ ልዩነትን ልናመጣ የምንችለው። መነሻ ተደርጎ የሚወሰደው ያው በ17 ዓመቱ ጦርነት ውስጥ የኢትዮጵያና የኤርትራ ኃይሎች ወይም የሻዕቢያና የኢህአዴግ መንግስት በውጊያ አንድ ላይ ነበሩ። ነገር ግን ከውጊያው በኋላ የተከተሏቸው ፍልስፍናዎችና የመንግስት ስርዓቶች ዓለም አቀፍ አሰላለፎችና የልማት ፖሊሲዎች ልዩነት ነበራቸው። ስቴት ኦፍ ኤሪትሪያ በማለት ኢንዲፔንደንሷን ከወሰደች በኋላ በኢትዮጵያ ውስጥ የነበረው ፖሊሲ ልዩነቶች ከኤርትራ ጋር እየሰፉ የመጡበት ነበር። እንደውም የተለያዩ መጽሐፎችን ሪፈር ማድረግ ይቻላል። አንዱ ቅርብ ጊዜም ያነበብኩት ባድመን እንደ ቀልድ የሚል መጽሐፍ ላይ የኤርትራ ኃይሎች ከኢትዮጵያ ጋር ሊጋጩ የቻሉት በኢትዮጵያ ሰሜናዊ ክፍል ላይ በጦርነት ተዳክሞ የነበረ እና ግጭት የነበረበት ቢሆንም አካባቢውም በኢንዱስትሪና በልማት ለማስተሳሰር በተደረገው ጥረት የኤርትራ የገበያዎች ላይ ችግር የፈጠረ ሂደት ነበረ። ሁለተኛ የኤርትራ ከኢትዮጵያ በህገወጥ መልኩ የነዳጅና የቡናና የእንስሳት ምርቶችን ትወስድ ነበረ። እንደውም አንድ ጽሁፍ ያገኘሁት ቅርብ ጊዜ ከአንድ ሴት ላይ የቀረበ ነገር ነበረ። ምንድን ነው የሚለው? የኤርትራ ኃይሎች ከኢትዮጵያ
ቡናን ሰብስበው ይወስዱ ነበር እና ቡና በማቅረብ ኤርትራ በዓለም ገበያ ተወዳዳሪ ሆነች የሚል ነበር የቀረበው። በኋላ ላይ እንደዚህ አይነት ነገሮች ሲመጡ ትግራይ ውስጥ የተከፈቱ እንደ መስፍን ኢንጂነሪንግ፣ እንደ መሶቦ የሲሚንቶ ፋብሪካ፣ ሳባ እምነበረድ እና ይሄ በሰሜኑ ክፍል የሌሉ ወይም የተዳከሙ ድርጅቶች በመከፈታቸው ኤርትራ ልታቀርብ የምትችላቸውን ገበያዎችን በዛ ወደ ኢትዮጵያ የሚመጡትን የዘጋ ነበረ። እንደገና ከዚያ ጋር ተያይዞ ኢትዮጵያ የአሰብንና የምጽዋን የኤርትራን ቦርደሮች በመጠቀም ይሄ የባህር በሮች በመጠቀም ገበያ ታገኝ ነበረ። የኤርትራም እንደዛው በኢትዮጵያ ላይ ጥገኝነት ነበር። ነገር ግን በኢትዮጵያ መንግስትና በሻዕቢያ መንግስት መካከል ስምምነት አለመኖሩ የፈጠራቸው ጋፖች በ98 እንደ ፈረንጆች አቆጣጠር ወደ ጦርነት እንዲገቡ ያደረገና አሁን ብዙ የሚነሳው የጦርነቱ ስርዓት ነው ወይም ጦርነቱ እንደዚህ ተነሳ የሚል ነው። ነገር ግን ከጦርነት ይልቅ ወይም ይሄ የጦርነት መነሻ ተደርጎ መወሰድ የድንበሩ ሳይሆን መወሰድ ያለበት የጦርነታቸው መነሻ ከድንበር ይልቅ የኢኮኖሚና የሴኪሪቲ ነበረ። አንደኛው ፓርቲ ሌላኛውን ይደግፍ ነበር። አንደኛው ፓርቲ የሚደግፈውን ሌላኛው ፓርቲ ይቃወም ነበር እና የሁለቱ ኃይሎች ወይም የኤርትራ ኃይሎችና የኢትዮጵያ ኃይል ወይም ስልጣን የነበሩ ቡድኖች ወይም ኃላፊነት የነበራቸው አለመስማማት የፈጠረው ችግር ነበረ። ስለዚህ 98 እንደ ፈረንጆቹ የነበረው ግጭት ለ2 ዓመት ብዙ ሺዎችን ሕይወት የቀጠፈና ከጦርነቱም ማግስት ብዙዎች ያው በተለይ የባድመ ውሳኔ የመጣበትና 2000 ዓመተ ምህረት እንደ ፈረንጆቹ አቆጣጠር ማለት ነው በ2092 እንደማለት ነው። ያው ከ100,000 በላይ ሰዎች ወይም ወጣቶች ናቸው የሞቱት። በሁለቱም በኩል ከባድ የሚባል የብድር ጫናና የጦር መሳሪያ ወጪ ያወጣና በአልጀርስ ስምምነቱ መሰረት ውሳኔ የተወሰነ ነበር። በኢትዮጵያና ኤርትራ ባውንደሪ ኮሚሽን ወይም ይሄ ኢኢቢሲ በምንለው ባድመ ለኤርትራ እንድትወሰነች የተደረገበት ሂደት ነበረ። እንደገና በኢትዮጵያ በኩል ባድመ ለኢትዮጵያ ተወስናለች በሚል ሁኔታ የቀጠለበት ሂደት ነበር። ከዛ በኋላ ያጋጠመው ምንድን ነው? ከ2000 እስከ 2018 ድረስ በሁለቱ መንግስታት ኦልሞስት ለ18 ሲደመር 20 ዓመት ማለት ይቻላል ጦርነቱን ጨምሮ የሁለቱ የኢትዮጵያና የኤርትራ ግንኙነት ምንድነው ኖ ወር ኖ ፒስ በምንለው ወይም ሰላምም የለም ጦርነትም የለም በሚል የተወሰነና የቦርደር ስኪርምሽ አልፎ አልፎ በሚደረጉ መተኳኩሶች እንደዚሁም የሰላም አስከባሪ ኃይሎችን እስከ ማስፈር ተደርሶ የቀጠለና የኤርትራ መንግስት ደግሞ የኢትዮጵያን አማጺዎች በተለያየ መልኩ የረዳበት ኢትዮጵያም የኤርትራን ተቃዋሚዎች በተለያዩ መልኩ ስትረዳ የቆየችበት እና በተዘዋዋሪም የኢትዮጵያና የኤርትራ ግጭቶች የሰፉበት ሂደት ነበረ። ለምሳሌ አሁን ብዙዎች የማናነሳው ሶማሊያ ላይ የተለያዩ አንጃዎችን በቀጥታ የደገፈችበትና የኤርትራው መንግስት የተቃዋሚዎችን በመደገፍ ከኢትዮጵያ ጋር በዚህ በፕሮክሲ ወር በምንለው ሶማሊያ ውስጥ ቀጥተኛ ባይሆንም በተዘዋዋሪ ውጊያ እንዲያደርግ እንደነበረ ማሳያዎች ነበሩ። ከዛ በኋላ የአሁኑ ስልጣን ላይ ያሉት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በኤርትራና ኢትዮጵያ ጦርነት ኮሎኔል ሆነ ማለት ወታደራዊ ግንኙነት ባለሙያ እንደዘመት ይታወቃል። በዛም የትግርኛ ቋንቋ ተናጋሪ ናቸው። የአማርኛ፣ የኦሮምኛ። ይሄ አንዱ የጠቀማቸው ምንድን ነው? በ2018 የተደረገው የሰላም ስምምነት እንዲመጣ አድርጓል። ስለዚህ የኢትዮጵያና የኤርትራ ሰላምን ከመፍጠር አኳያ አብይ የሰላም ስምምነትን አድርጓል። በተለያዩ ሀገሮች ለምሳሌ በሪያድ እና በዩኤኢ እንደዚሁም በዋነኝነት ሳውዲ አረቢያ እና ዩኤኢ በኋላ ላይ አንዳንድ መረጃዎች እንደሚያሳዩት የአሜሪካኖችን ፍላጎት ሆኖ በኢትዮጵያና የኤርትራ መካከል
የነበረው የድንበር ውዝግብ እንዲፈታና እንዲካሄድ ተደርጓል። ነገር ግን በወቅቱ የነበረው ምንድነው የኤርትራ መንግስት ከኢትዮጵያ ጋር በፈጠረ ይሄ ዲፕሎማቲክ ራፖርችመንት በሚለው ወይም ይሄ ዳግም ዲፕሎማሲያዊ ግንኙነትን በማሰብ ደረጃ የኢትዮጵያ መንግስት የኢኢቢሲ ቅድም ያልኩ የኢትዮጵያ ኤሪትሪያ ባውንደሪ ኮሚሽን ያልኳል አይደለ እሱን የተቀበለበትና የዲፕሎማቲክ ሪሌሽኑን ያደሰበት ሂደት ነበር። ከዚህ ጋርም ተያይዞ የኢትዮጵያና የኤርትራ መንግስታት አንዳቸው ሌላኛውን የመጎብኘት የተለያዩ እርቆችን ማድረግ እና የአየር መንገድ የቴሌኮሙኒኬሽን ግንኙነቶችን መጀመር የኢትዮጵያ መርከቦች ይብን ወደ ኤርትራ ባህር የመሄድ ለ20 ዓመት ያልተገናኙ ቤተሰቦች እንዲገናኙ የማድረግ ሂደት ነበር። ከዚህ ጋር ጎን ለጎን ግን በኢትዮጵያ እና በኤርትራ መካከል በተደረገው እርቅ ጎረቤት ህዝቦች የሆኑ የአፋርና የኤሪትሪያ ህዝቦች በዋነኝነት የአፋር ኤርትራዎችና የኢትዮጵያ የአፋር ኤርትራዎችና የኢትዮጵያ ኤርትራዎች እንደዚሁም በኢትዮጵያ ያሉ የትግራይ ህዝቦችና የኤሪትሪያ ህዝቦች ሌሎችም የታችኛው ሌቭል የግራስሩት ሌቭል በምንለው እርቅ አላደረጉም ነበርና ያው ትችት ይቀርብ ነበር። አሳታፊ አይደለም የሚል ነበር። በዋነኝነት ይህንን ትችት ያቀርብ የነበረው የቲፒኤልኤፍ አስተዳደር ነበር ወይም የኢህአዴግ አስተዳደር ያቀርብ ነበር። በኋላ ላይ ከኢትዮጵያ መንግስት ወይም ከፌዴራል መንግስት ስልጣን ከያዙት ከአብይ አህመድ እና የህወሓቱ መሪ በሆኑት ዶክተር ደብረጽዮን መካከል ልዩነት ተፈጥሮ ነበረ። በትግራይ የተለያዩ ሰልፎች ይካሄዱ ነበረ። ከዛ በኋላ የሆነው ምንድነው ከ2020 በኋላ ወይም ከ1818 በኋላ በኢትዮጵያ መንግስትና በቲፒኤልኤፍ መካከል የተፈጠረ የጦርነት ነበረ። ወይም የዚህ መጀመሪያ ህግ ማስከበር የሚል ነበር በኢትዮጵያ መንግስት በኩል የተቀመጠው፣ በትግራይ በኩልና በሌሎች መንግስታት ጭምር ጦርነት የተባለበት ሂደት ነበር። ከዛ ይህ ጦርነት ያው ብዙዎችን በሁለቱም በኢትዮጵያም በሁለቱም የአንድ ሀገር ህዝቦች ናቸው ማለት ያው አይደለ የተጣሉት በሁለቱም ህዝቦች ጦርነት ውስጥ የከተተ ነበር። በኢትዮጵያ መንግስት ቲፒኤልኤፍ ለአክቲቪሽን ወይም ክስ የሚቀርበው ጥቃት ተፈጽሞብን የተደረገ ጦርነት ነው የሚል ሲሆን በህወሓት በኩል ደግሞ ፕሪዘምፕሽን ነው ቅድሚያ የተደረገ ዝግጅትና ወረራ ለማድረግ የተካሄደበት ሂደት ነበረ የሚል የተለያዩ አንተም ጋዜጠኛ ስለሆንክ ታውቀዋለህ ማለት ነው። እነኚህ ክሶች አርጊመንቱ ይቀርብ ነበራል። ከዛ የኢትዮጵያ ኃይሎች በወቅቱ የቀረበው ምንድነው በኤርትራ ኃይሎች ሲወረሩ ወይም በትግራይ ኃይሎች ሲመቱ ወደ ኤርትራ ይገቡና ኤርትራ ደግሞ ድንበሯንና የሚፈጠረውን መተራመስ ለመከላከል በሚል ወደ ኢትዮጵያ እንደገባች ይቀርባል እና በወቅቱ የኢትዮጵያ መንግስት ወታደሮች የኤርትራ ወታደሮች ወደ ኢትዮጵያ አልገቡም የሚል መግለጫ ሰጥቷል የሚል ክሶች የሚቀርቡበት ነበረ። በኋላ ላይ የኤርትራ ኃይሎች ከኢትዮጵያ ኃይሎች ጋር በመሆን ሊፈጠር የሚችለውን የሀገር መፍረስ ተከላክሏል የሚል አንድ አቅጣጫ አለ። ይህን ብትይዝ እፈልጋለሁ። በሌላ በኩል ደግሞ በቲፒኤልኤፍ ይቀርብ የነበረው ወይም በትግራይ ይቀርብ የነበረው የውጭ ኃይሎች ኢትዮጵያ ውስጥ ገብተው ወረራን የፈጸሙና የኤርትራ ኃይሎች ብቻ ሳይሆን የፎርማጆ መንግስት አስተዳደር የነበሩት የፎርማጆ ኃይሎች ወይም የሶማሌ ኃይሎች ኢትዮጵያ ውስጥ ገብተው ውጊያን እንዳካሄዱና ብዙዎችም ለስልጠና ሄደው ያልተመለሱ መሆኑን በተለያዩ ጽሁፎች ይቀርቡ ነበረ። ይህ እንዲህ እንዳለ በኢትዮጵያ መንግስትና በቲፒኤልኤፍ ወይም በኋላ ላይ ስሙን ወደ ትግራይ ዲፌንስ ፎርስ በማለት የቀየረው ኃይል ያልተግባቡበት ሂደት መፍታት ይቻል ዘንድ የተለያዩ የዲፕሎማሲያ አማራጮች ተካሂደዋል። ይህንን ተከትሎ በደቡብ አፍሪካ ፕሪቶሪያ የተደረገው ስምምነት የኢትዮጵያና ማለት የፌዴራል መንግስቱንና የትግራይ ክልል በቲዲኤፍ መካከል ወይም በትግራይ ዲፌንስ ፎርስ መካከል ይደረግ የነበረን ግጭት የሚያበርድና ጦርነቱ የሚያቆም ሊፈጠር የሚችለውን አትሮሲቲ የሚቀንስ ሂደት ተደርጎ ይነሳል። በዚህ ሰዓት በኢትዮጵያና በኤርትራ መካከል ቅድም እንዳነሳሁለት መጀመሪያ ላይ የኢፒኤልኤፍ እና የቲፒኤልኤፍ ግንኙነት አለመስማማት ሲቀጥል ደግሞ የኤርትራ ኃይሎች
በኢትዮጵያ ውስጥ በጦርነት ወይም በቲፒኤልኤፍ ጋር በሚደረገው ጦርነት ሂውመን ራይት አቢዩዞችን ወይም ምንድነው ሰብአዊ መብት ጥሰቶችን፣ የሴቶች መድፈር ወዘተ ፈጽመዋል። ይህ በተለያዩ የዓለም አቀፍ ምንድነው የመብት ተሟጋቾችና ወትዋቶች ወይም አክቲቪስቶች የተገለጸ ነበረ። በኋላ ላይ ኤርትራ ከኢትዮጵያ ጋር ወይም ከኢትዮጵያ መንግስት ጋር በመሆን ትግራይ ላይ ከ2020 እስከ 2022 ያደረገችው ጦርነት እንዳለ ሆኖ የኤርትራ መንግስት በኢትዮጵያና በቲፒኤልኤፍ ወይም በትግራይ ጦርነት ላይ ከነበሩ ኃይሎች ጋር ባደረገው ስምምነት የኤርትራ ሚና እዚህ ላይ ይኮላሻል ማለት ነው። ምክንያቱም የኤርትራ መንግስት በኢትዮጵያ ውስጥ ጦርነትን የማካሄድና ወዘተ ስራዎች ነበሩ እና የኤርትራ ኃይሎች በኢትዮጵያ ውስጥ በተለይም ትግራይ ውስጥ ድንበር በመጣስ ዓለም አቀፍ ድንበር በመጣስ ገብተው ሰብአዊ መብቶችን የጣሱበት ክሶች ይቀርቡባቸዋል። ይህንን እነሱ ፎርማሊ ባይቀበሉ ማለት ነው። የትግራይ ጦርነት በ22 ማለት የዛሬ 2 ዓመት ገደማ በ2022 ፎርማሊ ያለቀና ውጥረቶች የተከሰቱበት ሂደት ነበረ። እንዳጠቃላይ ስናየው ምንድነው የኢትዮጵያና የኤርትራ ኮንፍሊክት ወይም ግጭት ታሪካዊ አመጣጡን ቅድም እንደነገርኩ በ19ኛውና 20ኛው ክፍለ ዘመን የነበረ ይሄ የስክራምብል ፎር አፍሪካ ቅኝ ግዛት የድንበር ግጭት በኋላ ላይ ደግሞ የድንበር አሰማመር ተከትሎ የቴሪቶሪያል ዲስፒቶች ነበሩ። ስለዚህ እነኚህ አንደኛው ነው። ሁለተኛው የኤርትራና የኢትዮጵያ በ1952 ወደ ኢትዮጵያ እንድትካተት ከተደረገ በኋላ ኃይለሥላሴ 62 ላይ አኔክስ ያደረጉበት የጀብሃና በኋላ ላይ ጀብሃን አጥፍተው ደግሞ ሻዕቢያን መመስረታቸው የተራዘመ የኤርትራ የነጻነት ጥያቄ በኋላ ላይ በ1993 ሪፍረንደም አግኝተው ከሄዱ በኋላ የተፈጸመ እና አጠቃላይ የኢትዮጵያና የኤርትራ ልዩነትና አንድነት የሁለቱ አንድ የማንነታቸው የሚጋሩትና የኮሎኒያል ሌጋሲው የፈጠረው መሰነጣጠቅ ወይም ብሬዘር ቡድን ወንድማማች የሆኑ ሀገሮች እንዲለያዩ ያደረገና የዓለም አቀፍ የፖለቲካ ስርዓት ነው። ቅድም ያመጣሁልን ስናየው 1998 እስከ 2000 ምንድነው የድንበር ዲማርኬሽኑ የፈጠረው ግጭት አለ። በኋላ ላይ ይሄ ኖ ፒስ ኖ ዎር የምንለውን ከመጣ በኋላ አሁን ስልጣን ላይ ያሉት የኢትዮጵያ ጠቅላይ ሚኒስትር ወደ ስልጣን ሲመጡ የተፈጠረው የመግባባት አቅምን መፍጠር ነው። ነገር ግን ምንድነው ከዛ በኋላ የሆነው ካለን የኢትዮጵያ ፌዴራል መንግስትና የትግራይ ጦርነት ካበቃ በኋላ በትግራይና በኢትዮጵያ መንግስት መካከል ወይም በፌዴራል መንግስት መካከል በተደረገው ስምምነት ቀጠናውን የማረጋጋትና ጦርነት የመቀነስ ስራ እና ይሄ ተፈጠረ። በኢትዮጵያና በኤርትራ መንግስት መካከል በኤርትራና በኢትዮጵያ መንግስት መካከል እርቅ የመጣበት ሂደት ነበር። ነገር ግን እንደምናውቀው የጎንደር ስምምነት የምንለው አለ 2018 ይመስለኛል 19 ላይ በፎርማጆ በአብይና በኢሳያስ መካከል የተደረገ ስምምነት ነበረ። ያ ስምምነት እንዳለ ሆኖ ይሄ ኤርትራናይዜሽን ኦፍ ደሬሲ ወይም ይሄ በኤርትራና በኢትዮጵያ ወይም በሶማሌ መካከል ቁጥጥር ስር የሚሆን የባህር በር መፈጠሩ ያላስደሰታቸው አካላት ነበሩ። በተለይም የኢትዮጵያ ከጦርነት በኋላ የተለያዩ አዳዲስ ጥያቄዎችን ማንሳት ወይም ያነሳችበት ሂደት አለ። ከነኚህ ካነሳችባቸው አበይት ሂደቶች አንዱ የኢትዮጵያ የቀይ ባህር ጥያቄ የዛሬ አመት ከ6 ወር 7 ወር አካባቢ ይመስለኛል አይደል የተነሳ። ያኔ የኢትዮጵያ ኢንቴንሽን ይሄ ኦፌንሲቭ የሆነ የውጭ ጉዳይ ፖሊሲን መተግበር የሚል ነበረ። ነገር ግን የኔን ጽሁፍን ማግኘት ይችላለን እና ፕሮፌሰር ምራ አዲስ ስታንዳርድ ላይ ዲስከስ ያደረግነው አለና ይክል ያለው ካስፈለገ ቴሌግራም ላይ እኔ ያስቀመጥኩት ምንድነው የኢትዮጵያ መንግስት ከኤርትራ ጋር ጦርነት ውስጥ ሊገባ ይችላል ብዬ ያስቀመጥኩት ኦልሞስት 2 ዓመቱ ነው። ዋና ምክንያት ሊሆን የሚችለው ወይም ወደ ጦርነት እንዲገቡ ሊያደርግ የሚችለው የሁለቱ መንግስታት አንደኛ ጦርነት አለ፣ ሁለተኛ አማራ ውስጥ የሚደረገው ይሄ ህግ ማስከበር የሚባለው ግጭት የፈጠረው አንደኛው ነው። እንደውም ፕሮፌሰር ምራ ምንድን የሚለው ዳይቨርሽን ፖለቲክስ ይለዋል። ወይም ይሄ
አቅጣጫ ማስቀየር ነው ብሎ ይከራከራል በፕሮፌሰር መረራ በኩል የሚቀርበው። በእኔ እይታ የአገር ውስጥና የውጭ ጦርነቶች ናቸው። ነገር ግን ከኢትዮጵያ እያደገ የሚመጣ ኢኮኖሚ ጋር የተያዘ ጦርነት ነው። ኢትዮጵያ አሁን ኦልሞስት ወደ 130 እስከ 135 ሚሊዮን የሚጠጋ ህዝብ አላት። ከፍተኛ የሚባል ጂዲፒ አላት። እንደዚህ አይነት የጂዲፒ እድገቶች ባሉበት ሂደት ኢንቨስትመንት በሚሳለጥበት ሂደት ጦርነቶች ወይም ግጭቶች ሊነሱ ይችላሉ እና እነዚህ ግጭቶች በኢትዮጵያና በኤርትራ መካከል የሚፈጥረው ግጭት ወይም የሚያስከትላቸው ጉዳቶች ሰፊ ናቸው። በተለይም ከዚህ ከባህር በር ጋር የተያዘ በኋላ ላይ የባህር በር ጥያቄው በኢትዮጵያ በኩል ይቀርብ የነበረው በቀጠናው ላይ ትንሽ ሙቀትን የፈጠረ እና ውጥረትን የፈጠረ ነበር። ይህንን ተከትሎ የሶማሌው የስልጣን ላይ የመጡት ከፎርማጆ በኋላ ስልጣን ላይ የመጡት ሀሰን ሼክ ደግሞ ከኢትዮጵያ ጋር ያለመግባባት ሂደት ነበረ። በተለይ እንደዚህ በሶማሌላንድ በኩል የኢትዮጵያ ኤምኦዩ የዛሬ ዓመት ገደማ ዓመት ከአንድ ወር ማለት ላይ የተደረገው ስምምነቱ ያንን ተከትሎ የኢትዮጵያ መንግስት እና የሶማሌ መንግስት መቃቃር ውስጥ የገቡበት እና የሶማሌ መንግስት ከአረብ ሊግ አገሮች በተለይም ከግብጽ ጋር እና ከኤርትራ ጋር ግንኙነቱን ያጠናከረበት የተለያዩ ጉዞዎችን እና ከዚህ ከሉዓላዊነት ጋር ተያይዘው የሚነሱ ጉዳዮችን የጠየቁበት ሂደት ነበረ። ይህም ቀጠናውን ወደ ውጥረት የወሰደው ነበረ። አሁን በኢትዮጵያና ኤርትራ መካከል አንደኛው ክስተት ተደርጎ የሚወሰደው ከጦርነቱ በኋላ የአልጀር ስምምነት አለ፣ የ2018 ስምምነት አለ። በዚህ ስምምነት ደግሞ የኤሪትሪያ መንግስት ከኢትዮጵያ በኃይል የወሰዳቸው መሬቶች አሉ። በተለይም የኢሮብ ህዝቦችን በተለይም ባድመ ስምምነት ነው የምናነሳው። የኢሮብ ህዝቦች አንደኛው ወደ ኤርትራ በግዳጅ የተወሰዱበትና የኤርትራ ግዛት ነው ከፈልጋችሁ ሂዱ የሚል አንድ ቪዲዮ ሞቶ ነበር። እንደው መቼም ታይዋለህ። ያ አንዱ ግጭት ነበር። ሁለተኛው ግን ይሄ የድንበር ለድንበር ግጭቱ እንዳለ ሆኖ ዋነኛ የግጭት መካረር ምክንያት ሊሆን የሚችለው አንደኛ የኤርትራ መንግስት ወደ ኢትዮጵያ ወይም በኢትዮጵያ ውስጥ የሚንቀሳቀሱ ቡድኖች ወይም አማጺ ቡድኖች የኤርትራ መንግስት ድጋፍ ያደርጋል የሚል የኢትዮጵያ መንግስት ቅሬታዎች የሚቀርቡ ይመስለኛል። ሁለተኛው ከኤርትራ መንግስት ላይ ከሚቀርቡ ከዚህ ከወታደራዊ ቡድኖች ድጋፍ ባለፈ የኢትዮጵያን ሰላም ሊያውኩ በሚችሉ በማናቸውም ጉዳዮች ይሳተፋል። እንደ ማሳያም የኤርትራና የግብጽ እንደዚሁም የሶማሊያ ስምምነትን መሰረት ያደረገ ምክንያት ሊሆን ይችላል። አምና የኤርትራ መንግስት አንድ ህፃን ኤርትራም ሀገረ ምስረታ በዓል ላይ ይመስለኛል የዛሬ ዓመት ገደማ አንድ ህፃን በትግርኛ የኢትዮጵያን መንግስት አመራሮች የሚዘልፍ ንግግር ሲናገር ሰምቼ ነበረ። ከዛ ደግሞ የኢትዮጵያ መንግስት ቅርብ ጊዜ በቀድሞ የውጭ ጉዳይ የቀድሞ የኢትዮጵያ ፕሬዚደንት በነበሩት በአልጀዚራ ላይ የተነበበ ጽሁፍ ነበረ። እነዚህ ግጭቱን ከተደበቀበት ያወጡ ናቸው ወይም ወደ ማገርሸት የመሄድ እድሉን ያሰፉት ናቸው። በጦርነቱ ማግስት በኢትዮጵያና በማለት የትግራይ ጦርነት ካለቀ በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት ጠንካራ እንደማይሆን ይታወቃል። ምክንያቱም የኤርትራ መንግስት በራሱን ብሔራዊ ጥቅም ነው ማስጠበቅ የሚፈልገው፣ የኢትዮጵያ መንግስት በዛው ልክ። ስለዚህ በኢትዮጵያ የውስጥ ጦርነት ይሄ ኦፖርቹኒስቲክ ሜድሊንግ የምንለው አለ። በዚህ በሰላምና ግጭት አፈታት አጋጣሚን ተጠቅሞ የገባበት ሂደት አለ። የጦርነት ክስተቱ ደግሞ መዳከም ወይም መቋረጥ በኢትዮጵያ መንግስትና በሻዕቢያ ወይም በኤርትራ መንግስት መካከል ልዩነትን የፈጠረ ሂደት አለ። በተለያዩ ጊዜ በኢትዮጵያም በኤርትራም በኩል የተሰጡ መግለጫዎች አሉ። እነኚህ ደምረን ስናይ
ቅድም ከሰጠኸኝ ለምሳሌ መነሻ አድርገን የወሰድነው ሂደኖቹ ነው የተደበቁትን እያየናቸው ነው። አንደኛ በሁለቱም በኩል የማገዝ አለ። ለምሳሌ በኢትዮጵያ በኩል አዲስ አበባ ላይ የዛሬ 3 ዓመት 4 ዓመት አስታውሳለሁ። ይሄ ምንድነው የሚባለው ፓርክ ቤተ መንግስት ጋር ያለው እዛ ፓርክ ላይ የኤርትራ ኃይሎች ኢትዮጵያ ሲጨፍሩ አይቻልም። ቪዲዮውን እንደውም ቅርብ ጊዜ ድረስ አይቼው ነው እና የኤርትራ መንግስት ነጻነት ቀናቸውን አዲስ አበባ ላይ ሲያከብሩ ነበረ ካስታወስ። ከዛ በኋላ አሁን አዲስ አበባ ላይ ቅርብ ጊዜ የብርጌድ ናን ሐመዱ የምንለው ይሄ የወጣቶቹ ንቅናቄ አዲስ አበባ ላይ የተለያዩ ስብሰባዎችን አድርጓል። ሁለቱም ማድረግ መብታቸው ነው። ያው እንደ ዴሞክራሲያዊ ሪፐብሊክ ውስጥ ትፈቅዳለህ፣ ለእነኛም ለእነኝም ትፈቅዳለህ፣ መብት ነው፣ ችግር የለውም። እና በኤምባሲዎቻቸው በኩል የሚሰጣቸው መግለጫዎች ወዘተ ስታይ የሁለቱ ሀገሮች ግንኙነት ህዝብ አይደለም ያልኩ ግንኙነት እየተዳከመ ወይም ይሄ ዲክላይኒንግ ስቴጅ ላይ የመጣ ነው ብሎ የሚያስቀምጡ አሉ። በእኔም እይታ አሁን ወዴት የመጣ ነው ብለን ከወሰድን ይሄ ላተንት የነበረው ወይም ተደብቆ የነበረው ግጭታቸው አለ አይደለ? እሱ ወደ ምን እየመጣ ነው ካልከኝ ማኒፌስት ሊያደርግ ነው። እጅህን ለምሳሌ የሆነች እከት ነገር ብትወጣ ትንሽዬ ነገር እንደ ቡግር ታካታል አይደለ? ስታካት ምን ልትሆን ትችላለች? ያቺ ነገር ልትፈነዳ ትችላለች አይደለ? ከዛ ይቆስላል። ከቆሰለ በኋላ ምንድን ነው ይደርቃል አይደለ? የኤርትራና የኢትዮጵያ ግንኙነት እንደዚህ በቀላሉ የምትገልጸው ነው የሚመስለው፣ ግን ያው የሚፈጥረው ሜስ ቀላል አይደለም። የተደበቁ ስቴጆችን አይተናል። ይሄ ግጭትና አለመግባባታቸው በተለያየ መልኩ መልዕክት ሲቀባበሉ ነበረ። የኢትዮጵያና የኤርትራ መንግስታት ቀጥታ ፊት ለፊት ግንኙነትን ሲያደርጉ አናይም ቅርብ ጊዜ አይደለም። በኋላ ላይ የኢትዮጵያና የኤርትራ መንግስታት ደግሞ ግንኙነታቸውን ማደስ ይችሉ ዘንድ አንካራ ላይ የተገናኙበት ሂደት አለ። ያ ደግሞ በኤርትራና በኢትዮጵያ መካከል የነበረውን ግንኙነት ባላንስ ኦፍ ፓወር በምንለው ሂደት የፈጠረ ነው ማለት ይችላል። ወይም ኤርትራም ግብፅም ቀጥታ በኢትዮጵያ ላይ ሊፈጥሩ የሚችለውን የሶማሌ መጨመር ትልቅ ክብደት ይሰጡ የነበረውን ከሶማሌላንድ ጋር የደረገው ግንኙነት ሞዲፋይ መደረጉ ወይም ውድቅ መደረጉ በሌላ አባባል ወይም የኢትዮጵያ መንግስት ከኤርትራ ጋር ግንኙነት መጀመሩ ከሶማሌ ጋር በኤርትራ መንግስት ላይ ተጽዕኖችን ፈጥሯል። አንዳንድ ሚዲያ አውትሌቶች ፎርማል ባይሆንም የሚያስቀምጡት ምንድን ነው የኤርትራ መንግስት የኢትዮጵያ መንግስት የኤርትራ መንግስት የሚቃወሙ ኃይሎችን የኢትዮጵያ መንግስት በተለያየ መልኩ ይረዳል የሚሉ መረጃዎች ይወጣሉ እና እንዲህ አይነት ነገሮች ከፓርቲዎቹ ባህሪ በመነሳት ወደ ጦርነት የሚሄዱበት ጊዜ አጭር ባይሆንም እንደዚህ 1 ሳምንት ወር 2 ወር ብለን ባንወስድም ከጽሁፎቹ የምንረዳው የተወሰኑ ፍላጎቶች ይኖራሉ ብለን እንወስዳለን። ትንሾች ሊኖሩ ይችላሉ፣ ይሄ መታኮሶች ምናምን። ያ ግን ይሄ 2018 የተደረገውን ስምምነት 2018 ብቻ ሳይሆን በኢትዮጵያና በኤርትራ በዚህ ሪአፖርችመንት የተደረገውን ሂደት የኢትዮጵያ መንግስት ያገኙት ምንድነው ሽልማት የኤርትራ የተነሳላት ማዕቀብ ወዘተ የምንላቸዋለሁ አይደለ? እነኚህን ሁሉ ምን ያደርጋቸዋል? ዜሮ ሳም ነው የሚያደርጋቸው እና ትንሽ ፍርሃቶቼ እኔ ምንድነው ጦርነቱ ይጀምራል ቀጥታ የሚል ላይኖር ማለት ላይጀምር ይችላል ቀጥታ እንደሚባለው ማለት ነው። ጦርነቱ ቀጥታ አይጀምርም እኔ እይታ፣ ግን ቀስ በቀስ ሊጀምር ይችላል። እኔ ኢቨን ያወጣሁት ምንድነው ያንን ጽሁፍ ብታየው ምንድነው ለምንድነው የሚሄደው ወዴት ሊሄድ ይችላል የሚለውን በደንብ ልናይ የምንችልበትና እንደ ሀገር ካሁኑ መፍትሄ መፈለግ የሚጠይቅ ይመስለኛል። በተለይ ይሄ ከዚህ ከቀይ ባህር ጋር ተያይዞ ያለው ግንኙነት እንዲቀላል የምንለው አይደለም። የቀይ ባህር ፍላጎት አለ። ከቀይ ባህር ፍላጎት ባለፈ ግብጾች የታላቁ ህዳሴ ግድብ ፍላጎት አለ። ዓለም አቀፍ ፍላጎት አለ። ጸረ ሽብር ቡድኖች አሉ። የአካባቢው
እየተዳከመ የመጣ ሂደቶችም ይኖራሉ ማለት ነው። ስለዚህ እንዳጠቃላይ ሰፊ የሚባል ራሱን የቻለ ችግር ይፈጥራል። ግን ጦርነቱ ማይቀር ነው በአሁን ባጭር ባይሆንም። ነገር ግን ይህ ጦርነት ሊሆን የሚችለው በውጭ ኃይሎች ጭምር ፍላጎት ነው። በቀጠናው ሬድ ሲ ነው አይደለ? አንዳንድ የዓለም አቀፍ ኮምፓራቲቭ ፖለቲክሱን ስናይ የምናየው ምንድነው የኢትዮጵያ ፍላጎት ምንድነው፣ ለምን ወዴት ሊሄድ ይችላል የሚል ነው የሚሆነውና አሁን በምታየው ልክ ላይሆን ይችላል። ቀይ ባህር ላይ የሚመጡ ጉዳዮች ዓለም አቀፍ ችግሮች ናቸው እንደ ሁቲና የመሳሰሉት ሊፈጥሩ የሚችሉት። ከዛ ውጪ ግን በእኔ እይታ አሰብ ላይ አንድ ችግር ሊፈጠር ይችላል። በተለይም ከሩሲያ ክሬሚያ መውሰድ እንችላለን ልምዶችን። የኤርትራ መንግስት ቢወድቅ ለምሳሌ እስራኤሎች የጎለን ሄይት ላይ ገብተው ወስዷል። አይተህ ከሆነ የሀሳብ መውደቅን ተከትሎ አይደለ? የኢትዮጵያ ኃይሎች ቀጥታ አሰብን ሊቆጣጠሩ ይችላል። የተወሰዱ ድንበሮችን ሊያስመልሱ ይችላል። ይሄ በሁለቱ መካከል የሚፈጥረው ችግር ሊኖር ይችላል። ነገር ግን ለኢትዮጵያ አንድ አስፒሬሽን ሊሆን ይችላል። የኢሳያስ መንግስት መወገድ ቀጥታ የኢትዮጵያ ኃይሎች ሊሄዱ ይችላል። ቅድም ያላነሳሁልህ ይሄ የቀይ ባህር ጉዳይ ሲነሳ እኮ የኤርትራ ኃይሎች ከፍተኛ በሚባል ሁኔታ ወታደሮቻቸውን በኢትዮጵያ ድንበር አቅራቢያ ሲያሰርፉ ነበር አይደል? ምንድነው ሲያራግፉ ነበረ። ይሄ ሊሆን ይችላል ማለት ነው። ስለዚህ አሁን ወደ ክላይማክሱ እየመጣ ነው ብለን ማየት እንችላለን። ወይም ይሄ ጡዘቱ የመጣበት ስቴጅ እየደረሰ ነው። ወይም ከተደበቀው ወደ ምንድነው ማኒፌስት አድርጓል። ምልክቶችን እያየ ነው። መልእክቶች እየተላለፉ ነው። ቀጥታ ጦርነትን ሳታረግ መልእክቶችን ትልካለህ። በጦርነት ህግም እኮ እንዲህ ሊሆን ይችላል። ነገር ግን በሁለቱ ሀገሮች መካከል ያለው የውስጥ ፖለቲካና የውጭ አሰላለፍ ደግሞ ጥንቃቄ የሚጠይቅና እውነት ጦርነት ሊኖር ይችላል የሚለውን ልትፈትሽ ያደርጋል። አንደኛ በኢትዮጵያ ውስጥ ያለ በየቦታው አለመረጋጋቶች አሉ፣ ግጭቶች አሉ አይደለም? በተለያየ ቦታ የታጠቁ ኃይሎች አሉ። ከነኛ ጋር የሚደረግ ትሪያንጉላር የሆነ አለ። በአማራ ክልል ከሆኑ ቡድኖች ጋር ጦርነት አለ። ኦሮሚያ ውስጥ ጦርነት አለ። የትግራይ ውስጥ ካለው ጋር ይሄ ትንሽ ሰሞኑ የምናያቸው ራቆዞች አሉ፣ ወይም ቀጥታ ለመነጋገር አለ። እነኝህን ስንደምራቸው ቀጣይ በኢትዮጵያ በኩል እነኝህን ልዩነቶች መፍታት ከቻሉ በውጭ ላይ ወይም ከብሔራዊ ጥቅም ጋር ሊነሱ በሚችሉ ጉዳዮች ላይ መወያየት የሚችሉና ጠንካራ አቅም ይዘው ሊመጡ ይችላሉ። በትግራይ በኩል በኤርትራ በኩል የምናየው የኤርትራው መንግስት በተለያየ ቦታ የተለያዩ አማጺ ቡድኖች እየተፈጠሩበት እንደሆነ ይታወቃል። በኢኮኖሚ ደረጃ ካየሃቸው ኤርትራ ያላት ኢኮኖሚ ወደ 1.98 ቢሊዮን ዩኤስ ዶላር ነው አመታዊ። የኢትዮጵያን ካየው ደግሞ በጣም ትልቅ ነው እና አንደኛ ልዩነቱ ያሰፋል። ሁለተኛ በሁለቱ ሀገሮች መካከል ያሉ የህዝብ ቁጥሮችን ብናይ የኢትዮጵያ ኦልሞስት 135 ነው። የኤርትራ ወደ 6 ሚሊዮን ይመስለኛል። ዳታውን ካልተሳሳት እሱን ሪፈር ብታደርግ ደስ ይለኛል። በወታደራዊ አቅምም ከወሰድን በሁለቱም በኩል ጦርነት ጉዳት ያደረሰበት ኃይል አለ። በሁለቱም መንግስታት በኩል የሚሰጠው መግለጫ ሪፎርም እንዳለ እና እንትን እንደሚሉ ነው። የኤርትራ ወጣቶች ወደ ሳዋ የሚገቡበት ግዳጅ አለ። ኢትዮጵያ በአንጻሩ በተወሰነ መልኩ በአብዛኛው በፍቃደኝነት የሚደረግ ነው። በወታደራዊ ዝግጅትም ካየን ከበጀት ላይ የኢትዮጵያው ወደ 1-2% ይመስለኛል። የኤርትራ አብዛኛው ፐርሰንቱም ለወታደራዊ ጉዳዮች ነው የሚያውለው እና በምድር ኃይልና በአየር ኃይል የኢትዮጵያ አሁን በንጽጽር ስንወስድ የኤርትራ ከኢትዮጵያ በተወሰኑ ለምሳሌ እንደ ታንክ በመሳሰሉት የሚበልጥበት ሂደት አለ። ኢትዮጵያ የባህር በር ባለመኖሩ ከፍተኛ የሚባል ወታደራዊ ኃይል የባህር ኃይል አላዘጋጀችም። ነገር ግን ቅርብ ጊዜ ኮማንዶን አቋቁማለች። እንደዚህ አይነት ወታደራዊ ንጽጽሮች ደግሞ በሁለቱ ሀገሮች መካከል ቀጣይ ሊኖሩ የሚችሉ ጉዳዮች ላይ ጦርነቶችን ይወስናል። አንደኛ የሀገር ውስጥ ሰላም አለ፣ ካፒታል አለ፣ ረሀብ ያስፈልጋል አለ። ምግብ ለመብላት ሀራበ ትበላለህ አትበላም አይደለ? የምትዋጋበት ምክንያት የመዋጋቱ ዓላማ ምንድን ነው? ምን ለማግኘት ነው? አሁን ሩሲያዎችን ካየ ሩሲያዎች
ውጤታማ ናቸው በተወሰነ መልኩ አይደለ? ዩክሬንን የተወሰነ ግዛቶች ወስደው አሁን ዛሬ የዩክሬን የተያዙ ክፍሎች ላይ ያሉ ማዕድኖችን ለመሸጥ ሁሉ እየተደራደሩ ነው። ግልጽ አድርገዋል እኮ እነ ፑቲን። አሰብን ኢትዮጵያ ትወስዳለች አትወስድ የሚለው በኢትዮጵያ ፍቃድ ብቻ ሳይሆን እንደኔ በአብዛኛው የኤርትራ መንግስት በቀጣይ አሁን ካሉበት ችግሮች መውጣት ካልቻለ የአማጺ ቡድኖች ቁጥር እየጨመረና ውጊያ የሚካሄድ ከሆነ ተገንጣይ ቡድኖች የሚጨምሩ ከሆነ የባህር በሮቹ የአሸባሪዎች ሴፍ ሄቨን ሊሆኑ ይችላል ወይም ሸመቂያ ሊሆኑ ይችላሉ እና ዓለም አቀፍ ስትራቴጂያዊ ቦታ እንደመሆኑ መጠን በተለይም የየመንን ኬዝ መውሰድ ትችላለህ። የሁቲ አማጽያንን አይደለ? ሁቲዎች በኤርትራ በባበል ምድብ አካባቢ እንደመኖራቸው የዓለም ንግድ ስርዓትን አተራምሰዋል እና የኤርትራ መንግስት ላይ የሚነሱ ጉዳዮች ከኤርትራ ለምሳሌ ኢሳያስ ወይም የሻዕቢያ መንግስት ከስልጣን ቢለቅ እንኳ ብለህ ነው ካልኩሌት ማድረግ ያለብህ። ስልጣን ከለቀቀ ማነው የኤርትራ ስልጣን የሚይዘው? ሊስታብላይዝ ሊያደርግ ይችላል ወይም ኢትዮጵያ ትቆጣጠር ትችላለች ወይ? ምንድን ነው ስትራቴጂዎችን እንደዚህ አይነት ነገሮች ይመጣሉ። ስለዚህ ግጭቶቹ ማለት ዓለምን 2-3 ቦታ ሊከፍል የሚችል ጉዳይ ነው የሚያመጣው እና በአፍሪካ ህብረትም በኢጋድም እንደዚህም በዩኤን ሴኪሪቲ ካውንስል ድረስ የሚወስድ ነው። ምክንያቱም ኤርትራ በተወሰኑ ሀገራት አሁን ድጋፍ አላት። ለምሳሌ ከሩሲያ ጋር ባላት ድጋፍ ትልቅ የሚባል ግንኙነት አላት። ሪሶርሷን በመስጠት ደረጃ ከሌሎች ከእንደ ቻይና ጋርም ግንኙነት እንዳላት ይታያል። ዳታዎች የሚያሳዩት ይህንን ነው። በአንጻሩም ኢትዮጵያ እንደዛ ታደርጋለች። ነገር ግን ከምዕራባውያን ጋር ያላት ግንኙነት የዚያን ያህል ጠንካራ የሚባል አይደለም እና ስጋቶች ይኖራሉ። በተለይም ይሄ የቀይ ባህር ላይ የሚደረጉ ነገሮች ለኢትዮጵያም ለኢትዮጵያ ወዳጆች ችግር የሚፈጥር ነው። ነው ገና ነው። ኮንቬንሽናልም ፕሮክሲ ይኖራል እኮ ፕሮክሲ እርስ ይኖራል። ልዩነቶች ይኖራሉ። የፕሮክሲ ልምድ ጭምር አለ። ኤርትራ ይህን የምታደርግበት ፋይናንሻል አቅም አላት የሚለው እንዲህ አይነት ነገሮች እንዳይመጡ የኢትዮጵያ ቅድም ያስቀመጥኩልሃል። ኢትዮጵያ ውስጥ ያለው ኃይሎች መግባባት አለባቸው። ብሔራዊ ጥቅምን ስታስጠብቅ የውስጥ ልዩነትን መፍታት አለበት ብያለሁ አይደለም? ይህንን ባረክበት ልክ ነው የምትሄደው እና ግጭቶች ሊነሱም ላይነሱም ይችላሉ። ፕሮግዚም ሊሆን ይችላል፣ ላይሆን ይችላል። እዚህ ላይ ግልጽ መሆን ስላለብን ነው። ግጭቶች ሊነሱም ላይነሱም ይችላሉ። አሁን ገና ነው ፕሪዲክት ማድረግ በባህሪው። የ98ቱ ጦርነት እኮ ምሳሌ ነው። የሁለቱ መንግስታት ወይም የኢትዮጵያ መንግስትና የኤርትራ መንግስት ባለመስማማታቸው ወደ ጦርነት ገብተዋል፣ ክርክር በሌለበት። ያንን ማስታወስም በቂ ነው። የኢኮኖሚ ጉዳዮች አሁን ኮኦፐሬቲቭ የሆነውን ወይም የሚያስማማቸውን ፍሬምወርክ ይዘው ቢሰሩ ደግሞ በጣም እድል የሚፈጥር ነው። አሁን የሚታወቅ ነው። አንደኛው በሁለቱ መንግስታት መካከል ቅርበት ያላቸው ኃይሎች፣ ሀገራት፣ ቡድኖች ሊያስታርቁ የሚችሉበትን ሂደት መፍጠር ነው። ለምሳሌ በሁለቱ መንግስታት ጥሩ ግንኙነት ያላት ሩሲያ ነች። ሩሲያን፣ ቻይናን፣ አውሮፓ ሀገራትን እንደ ጣሊያን ያሉ መጋበዝና ለድርድር መቀመጥ አንደኛው ነው። ከጠብጫሪ ባህሪያት ለመቆጠብ በሁለቱም በኩልም አቅጣጫዎችን ይዞ መስራት አስፈላጊ ነው። ነገር ግን ናሽናል ኢንትረስት ላይ ደግሞ ወይም ብሔራዊ ጥቅም ላይ እንደዚህ ላድርግ የምትልበት አይሆንም። ስለዚህ ጥንቃቄ ይጠይቃል። በጣም በጥንቃቄ መያዝ አለበት። በሁለቱም ግን ጠብጫሪ ከሆኑ ንግግሮች መቆጠብና መወያየት አለባቸው። ሊያወያዩ የሚችሉ አገራትን መጋበዝ ያስፈልጋል። ለምሳሌ ኢትዮጵያና ሶማሌ የነበራቸውን ችግር የፈቱት መንግስታት ናቸው። እንደ ቱርክ ያሉ መንግስታት ይህንንም ችግር ሊፈቱ የሚችሉ ከዚህ ቀደም እንደ ዩኤኢ ያሉ ትልቅ ኃላፊነትና ትልቅ ተሰሚነት ያላቸው ሀገራት እንደ ሳውዲ አረቢያ ያሉትን መጋበዝና መወያየት ችግሮችን ለመፍታት መስራት ውጤታማ ያደርጋል በሚል አቅጣጫ ነው የኔ